የሐዋርያው ጳውሎስ ውልደትና የልጅነቱ ዘመን። ሐዋርያው ጳውሎስ በመጀመሪያ ሳኦል ተብሎ ይጠራ ነበር። ስለ ውልደቱና ልጅነቱ በመጽሐፍ ቅዱስ ብዙ ዝርዝር አልተጻፈም። ነገር ግን ከተለያዩ ጥቅሶች መረጃዎችን በማጣመር የሕይወቱን መጀመሪያ ዘመን ማወቅ ይቻላል። ሐዋርያው ጳውሎስ በጠርሴስ ከተማ የተወለደ ሲሆን ለዚህ ማስረጃ ሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ እኔ በኪልቅያ በምትገኘው በጠርሴስ የተወለድኩ አይሁዳዊ ሲሆን ይላል። እንዲሁም የጠርሴስ ሰው ነኝ ይላል። ሐዋርያት ሥራ ምዕራፍ 21 ቁጥር 39። ጳውሎስም እኔስ በኪልቅያ ያለችው የታዋቂዋ የጠርሴስ ከተማ ነዋሪ ሆንኩ አይሁዳዊ ነኝ ይላል። ጳውሎስ ውልደቱ ከአይሁድ ቤተሰብ የተወለደ ሲሆን ከብንያም ነገድ የተወለደ እውነተኛ አይሁዳዊ ነው። ሮሜ ምዕራፍ 11 ቁጥር 1። እንግዲህ እግዚአብሔር ሕዝቡን ተዋቸውን ብዬ እጠይቃለሁ? በፍጹም። እኔ ራሴ ከብንያም ነገድ የአብርሃም ዘር የሆንኩ እስራኤላዊ ነኝ። እንዲሁም በፊልጵስዩስ 3:5 ላይ በስምንተኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ሲሆን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። ጳውሎስ ዜግነቱ ሮማዊ ሲሆን በልጅነቱ ጀምሮ የሮማ ዜጋ ነበር። ይህም ቤተሰቡ የሮም ዜግነት እንዳላቸው የሚያሳይ ነው። ሐዋርያት ሥራ ምዕራፍ 22 ቁጥር 28። አዛዡም መልሶ እኔ ይህን ዜግነት ያገኘሁት ብዙ ገንዘብ አውጥቼ ነው አለ። ጳውሎስም እኔ ግን ከተወለድኩ ጀምሮ ሮማዊ ነኝ አለው። የጳውሎስ ትምህርቱን የተማረው በኢየሩሳሌም ነው። ምንም እንኳን በጠርሴስ ቢወለድም በወጣትነቱ ወደ ኢየሩሳሌም መጥቶ በታዋቂው መምህር በገማልያል እግር ስር የተማረ ነው። ሐዋርያት ሥራ ምዕራፍ 22 ቁጥር 3። እኔ በኪልቅያ በምትገኘው በጠርሴስ የተወለድኩ አይሁዳዊ ሲሆን ያደጉት ግን በዚህ ከተማ ነው። የአባቶቻችንን ሕግ በገማልያል እግር ስር ተቀምጬ በሚገባ ተምሬያለሁ። ዛሬ እናንተ እንዲህ የምትቀኑለትን ያህል እኔም ለእግዚአብሔር እቀና ነበር። ጳውሎስ የፈሪሳውያን ልጅ ሲሆን ቤተሰቡ በአይሁድ ሕግ ጠንካራ የነበረ የፈሪሳውያን ቤተሰብ ነበር። በሕግም ቢሆን ለአባቶቻችን ልማድ እጅግ ቀናተኛ ነበርኩ ይላል ገላትያ 1:14። በአጠቃላይ ጳውሎስ በኪልቅያ አውራጃ በጠርሴስ የተወለደ ሲሆን ከብንያም ነገድ የሆነ አይሁዳዊና የሮማ ዜጋ ነበር። በወጣትነቱ ወደ ኢየሩሳሌም በመሄድ በገማልያል እግር ስር ተምሮ የፈሪሳውያንን ሕግ በጥልቀት ያወቀ ነው። ይህ ጠንካራ የሃይማኖትና የትምህርት መሰረት በኋላ ከክርስቶስ ጋር ከተገናኘ በኋላ ታላቅ ሐዋርያ እንዲሆን መንገድ ጠረገለት። ጳውሎስ ክርስቲያኖችን ያሳድድ ነበር። ጳውሎስ ከመወለወጡ በፊት ክርስቲያኖችን ያሳድድ ነበር። ጳውሎስ ሳኦል እስጢፋኖስን በድንጋይ ሲወገር በዚያ ቆሞ ግድያውን ተቀብሏል። ለዚህም ማስረጃ ከመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 8 ቁጥር 1። በዚያን ቀን በኢየሩሳሌም በነበረችው ቤተክርስቲያን ላይ ታላቅ ስደት ተነሳ። ከሐዋርያት በስተቀር አማኞች በሙሉ በይሁዳና በሰማርያ አውራጃ ሁሉ ተበተኑ። በመንፈሳዊ ነገር የተጉ ሰዎች እስጢፋኖስን ቀበሩት፣ ደግሞ እጅግ አለቀሱለት። ሳኦል ግን ቤተክርስቲያንን ለማጥፋት ታጥቆ ተነሳ። ከቤት ወደ ቤት በመግባት ወንዶችንና ሴቶችን ጎትቶ እያወጣ ወደ ወህኒ ቤት ያስገባቸው ነበር። ጳውሎስ ክርስቲያኖችን ለማሰር ፈቃድ መጠየቁ። ሐዋርያት ሥራ ምዕራፍ 9 ቁጥር 2። የጌታን መንገድ የሚከተሉትን
ወንዶችንም ሆኑ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩ ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነው። እንዲሁም በሕልና በቁጣ ያሳድዳቸው ነበር። ገላትያ 1:13 ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ የእግዚአብሔርን ቤተክርስቲያን እንዴት በእጅጉ እንዳሳደድኩ ለማጥፋት እንዴት እንደጣርኩ ሰምታችኋል። ጳውሎስ ከዳነ በኋላ ስለራሱ እንዲህ ብሎ ተናግሯል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ምንም እንኳን ከዚህ በፊት ተሳዳቢ፣ አሳዳጊና አመፀኛ የነበርኩ ቢሆንም ባለማወቅና ባለማመን ስላደረኩት ምህረት ተደርጎልኛል። በአጠቃላይ ሳውል ወይም ጳውሎስ በመጀመሪያ የኢየሱስ ተከታዮችን ለማጥፋት የተነሳ ጠንካራ አሳዳጊ ነበር። እስጢፋኖስንም በድንጋይ ሲወግሩት ተስማምቶ ቆሞ ነበር። ቤት ለቤት እየገባ ክርስቲያኖችን ያስር ነበር። ነገር ግን በደማስቆ መንገድ ከጌታ ኢየሱስ ጋር ከተገናኘ በኋላ አሳዳጊነት ወደ ወንጌል አስፋፊነት ተለወጠ። ጳውሎስ ወደ ክርስቶስ መመለስ። ጳውሎስ ወይም በፊት ሳውል የነበረው ወደ ክርስቶስ የተመለሰበት ታሪክ በዝርዝር በሐዋርያት ሥራ ምዕራፍ 9 ምዕራፍ 22 እና ምዕራፍ 26 ላይ ተመዝግቧል። ጳውሎስ ክርስቲያኖችን የሚያሳድ በደማስቆ ያሉ ክርስቲያኖችን ለማሰር ከሊቀ ካህናት ፈቃድ የወሰደ እንደሆነ በሐዋርያት ሥራ ምዕራፍ 9 ከ1 እስከ 2 ላይ እንመለከታለን። ሳውል ግን የጌታ ደቀ መዛሙርትን ለመግደል አሁንም እየዛተ ወደ ሊቀ ካህናት ሄደ። የጌታን መንገድ የሚከተሉትን ወንዶችንም ሆኑ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩ ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነ። ጳውሎስ ክርስቲያኖችን የሚጠላ ሰው። አንድ የተባረከ ቀን ግን ወደ ጳውሎስ ሕይወት ውስጥ አንድ የምስራችን ወደ ሕይወቱ ይዞለት መጣ። በደማስቆ መንገድ ኢየሱስ ተገለጠለት። ሂደቱም እንዲህ ነበር። ጳውሎስ ወይም ሳውል ወደ ደማስቆ ሲሄድ ከሰማይ ብርሃን በድንገት አበራበት። ጳውሎስም ወይም ሳውል ወደ ምድር ወደቀ። ኢየሱስም ሳውል ሳውል ስለምን ታሳደኛለህ ብሎ ተናገረው። ሐዋርያት ሥራ ምዕራፍ 9 ከቁጥር 3 እስከ 5። ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው እንዳንጸባረቀበት እርሱም በምድር ላይ ወደቀ። በዚያን ጊዜም ሳውል ሳውል ለምን ታሳደኛለህ የሚል ድምፅ ሰማ። በዚያም ጊዜም ሳውል ሳውል ለምን ታሳደኛለህ የሚል ድምፅ ሰማ። ሳውልም ጌታ ሆይ አንተ ማን ነህ አለው። እርሱም እንዲህ አለው፣ እኔማ አንተ የምታሳድደኝ ኢየሱስ ነኝ። ከዚህ በኋላ ጳውሎስ ወይም ሳውል ለ3 ቀን ዓይነ ስውር ሆነ። ከዚህ በኋላ ጳውሎስ ለ3 ቀን ዓይነ ስውር ሆነ። ከራእዩም በኋላ ማየት አልቻለም። ለ3 ቀን ሳይበላ ሳይጠጣ ቆየ። ሐዋርያት ሥራ ምዕራፍ 9 ከቁጥር 8 እስከ 9። ሳውልም ከወደቀበት ተነስቶ ዓይኑን ሲገልጥ ምንም ማየት አልቻለም። ስለዚህም ሰዎች እጁን ይዘው እየመሩ ወደ ደማስቆ አስገቡት። 3 ቀንም ታወረ፣ እህል ውሃም አልቀመሰም። እግዚአብሔርም ለአናንያ ተገልጦ ወደ ሳውል እንዲሄድ አዘዘው። ሐዋርያት ሥራ ምዕራፍ 9 ቁጥር 17። ሐናንያ ሄዶ ወደ ተባለው ቤት ገባ። በሳውልም ላይ እጁን ጭኖ ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስ እንድትሞላ እኔን ልኮኛል አለው። ወዲያውም ከሳውል ዓይን ላይ ቅርፊት የመሰለ ነገር ወደቀ። እንደገና ማየት ቻለ። ተነስቶም ተጠመቀ። ምግብን በልቶ በረታ። ሐዋርያት ሥራ ምዕራፍ 9 ቁጥር 18። ወዲያውም ኢየሱስ
የእግዚአብሔር ልጅ መሆኑን በየምኩራቦቹ መስበክ ጀመረ። ሐዋርያት ሥራ ምዕራፍ 9 ቁጥር 20። በአጠቃላይ ከዚህ ልንማር የምንችላቸው 3 ሐሳቦች፣ አንደኛ እግዚአብሔር በጣም የራቀውን ሰው ሊለውጥ ይችላል። ሁለተኛ እውነተኛ ንስሐ ሕይወትን ይቀይራል። 3 ክርስቶስን የሚያሳድድ ሰው እንኳን የወንጌል ታላቅ አገልጋይ ሊሆን ይችላል። በመጨረሻም የጳውሎስ ወደ ክርስቶስ መመለስ ታሪክ በዝርዝር በመጽሐፍ ሐዋርያት ሥራ ምዕራፍ 9 ከ1 እስከ 22 ይገኛል። በተጨማሪም ጳውሎስ ራሱ ምስክርነቱን በሐዋርያት ሥራ ምዕራፍ 22 ከቁጥር 3 እስከ 16 እና በሐዋርያት ሥራ ምዕራፍ 26 ከቁጥር 9 እስከ 18 ላይ ይናገራል። እነዚህን ክፍሎች በንባብ አቀርባለሁ። ሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 22። ሳውል ግን የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። የጌታን መንገድ የሚከተሉትን ወንዶችንም ሆነ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩ ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነው። ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው አንጸባረቀበት። እርሱም በምድር ላይ ወደቀ። በዚያም ጊዜም ሳኦል ሳኦል ለምን ታሳደኛለህ የሚል ድምፅ ሰማ። ሳኦልም ጌታ ሆይ አንተ ማን ነህ አለው። እርሱም እንዲህ አለው፣ እኔማ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነስተህ ወደ ከተማይቱ ግባ፣ ማድረግ የሚገባህን ይነግርሃል። ከሳኦል ጋር ይጓዙ የነበሩ ሰዎች ድምፁን እየሰሙ ማንንም ባላዩ ጊዜ አፋቸውን ይዘው ቆሙ። ሳኦልም ከወደቀበት ተነስቶ ዓይኑ ሲገለጥ ምንም ማየት አልቻለም። ስለዚህ ሰዎቹ እጁን ይዘው እየመሩ ወደ ደማስቆ አስገቡት። 3 ቀንም ታወረ፣ እህል ውሃም አልቀመሰም። በደማስቆ ሐናንያ የሚባል አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ብሎ ጠራው። እርሱም ጌታ ሆይ ነውኝ አለ። ጌታም እንዲህ አለው፣ ተነሳና ቀጥተኛ ጎዳና በተባለው መንገድ ይሁዳ ወደ ተባለ ሰው ቤት ሂድ። እዚያም ሳኦል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። ምክንያቱም ሐናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጭንበትና ዓይኑ እንደሚበራለት በራእይ አይተዋል። ሐናንያ መልሶ እንዲህ አለው፣ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳንም ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህ የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናትም አለቆች ስልጣን ተቀብሎ ነው። ጌታም እንዲህ አለው፣ ሂድ፣ ይህ ሰው በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራን መቀበል እንዳለበት አሳየዋለሁ። ሐናንያ ሄዶ ወደ ተባለውን ቤት ገባ። በሳኦልም ላይ እጁን ጭኖ ወንድሜ ሳኦል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስም እንድትሞላ እኔን ልኮኛል አለው። ወዲያውም ከሳኦል ዓይን ላይ ቅርፊት የመሰለ ነገር ወደቀ። እንደገናም ማየት ቻለ። ተነስቶም ተጠመቀ። ምግብን በልቶ በረታ። ሳኦልም በደማስቆ ከነበሩት ደቀ መዛሙርት ቃል አያሌ ቀን ተቀመጠ። ወዲያውም ኢየሱስ የእግዚአብሔር ልጅ መሆኑን በየምኩራቦቹ መስበክ ጀመረ። የሰሙትም ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረምን? አሉ። ሳኦል ግን እየበረታ ሄደ። በደማስቆ ለሚኖሩት አይሁድ ኢየሱስ እርሱ ክርስቶስ መሆኑን ማስረጃ እያቀረበ አፋቸውን ያስይዛቸው ነበር። ሐዋርያት ሥራ ምዕራፍ 22 ከቁጥር 3 እስከ 16። እኔ በኪልቅያ በምትገኘው
በጠርሴስ የተወለድኩ አይሁዳዊ ስሆን ያደግኩት ግን በዚህ ከተማ ነው። የአባቶችን ሕግ በገማልያል እግር ስር ተቀምጬ በሚገባ ተምሬያለሁ። ዛሬ እናንተ እንዲህ የምትነቁለት ያህል እኔም ለእግዚአብሔር ቀና ነበር። ይህን መንገድ የሚከተሉትን እስከ ሞት ድረስ እያሳደድኩ ወንዶችንም ሴቶችንም አስሬ ወደ ወህኒ ጥላቸው ነበር። ይህን ተግባሬን ሊቀ ካህናቱ ሆኑ ሸንጎ ሁሉ ሊመሰክሩ ይችላሉ። ከነርሱ ደብዳቤ ተቀብዬ ደማስቆ ወዳሉበት ወንድሞቻቸው በመሄድ እነዚህ ሰዎች አሳስሬ ወደ ኢየሩሳሌም አምጥቼ ለማስቀጣት ወደዚያ ይሄድ ነበር። ስንጓዙም እኩለ ቀን ገደማ ወደ ደማስቆ ተቃረብ ድንገት ታላቅ ብርሃን ከሰማይ በዙሪያዬ በራ። እኔም ምድር ላይ ወደቅሁ። ከዚያም ሳኦል ሳኦል ለምን ታሳደኛለህ የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ አንተ ማን ነህ አልኩት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩትን ብርሃን አዩ፣ ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙም። እኔም ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሂድ፣ በዚያም ልታደርግ የሚገባውን ሁሉ ይነግሩሃል አለኝ። ከብርሃኑም ጸዳል የተነሳ ዓይኔ ስለታወረ ከኔ ጋር የነበሩት እጄን ይዘው እየመሩ ወደ ደማስቆ አደረሱ። ከዚያም ሐናንያ የተባለ ሰው ሊያየኝ ወደ እኔ መጣ። እርሱም ሕግን በጥንቃቄ የሚጠብቅና እዚያ በሚኖሩት አይሁድ ሁሉ ዘንድ እጅግ የተከበረ ሰው ነበር። በአጠገቤም ቆሞ ወንድም ሳኦል ሆይ ዓይኖችህ ይብሩልህ አለኝ። እኔም በዚያች ቅጽበት አየሁ። እርሱም ቀጥሎ እንዲህ አለ፣ የአባቶቻችን አምላክ ፈቃዱን እንድታውቅ ጻድቁን እንድታይና ቃሉን ከአንደበቱ እንድሰማ መርጧል። ስላየኸውና ስለሰማኸው ነገር በሰው ሁሉ ፊት ምስክር ትሆናለህ። ታዲያ አሁን ምን ትጠብቃለህ? ተነስተህ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ሐዋርያት ሥራ ምዕራፍ 26 ከቁጥር 9 እስከ 18። እኔም ራሴ የናዝሬቱ ኢየሱስን ስም በሚችለው መንገድ ሁሉ መቃወም እንዳለብኝ ወስኜ ነበር። በኢየሩሳሌም ያደረግኩት ይህንኑ ነበር። ከካህናት አለቆች ስልጣን ተቀብዬ ብዙ ቅዱሳንን አሳስሬያለሁ፣ በመገደላቸውም ተስማምቻለሁ። ላስቀጣቸውም ብዙ ጊዜ በምኩራብ እየተዘዋወርኩ የስድብ ቃል እንዲናገሩ አስገድዳቸው ነበር። በቁጣም ተመልሼ በውጭ ሀገር እስከሚገኙ ከተሞች ድረስ ተከታትዬ አሳደድኳቸው። በዚህ መሰረት አንድ ቀን ከካህናት አለቆች ስልጣንን ትእዛዝ ተቀብዬ ወደ ደማስቆ በመጓዝበት ጊዜ ንጉሥ ሆይ እኩለ ቀን ላይ በመንገድ ላይ ሳለው ብሩህነቱ ከፀሐይ የሚበልጥ ብርሃን በእኔና በባልንጀሮቼ ዙሪያ ከሰማይ ሲያበራ አየሁ። ሁላችንም በምድር ላይ ወድቀን እኔም በዕብራይስጥ ቋንቋ ሳኦል ሳኦል ለምን ታሳደኛለህ? መውጊያውን መጋፋት ጉዳቱ በአንተ ይብሳል የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ አንተ ማን ነህ አልኩ። ጌታም እንዲህ አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነሳና በእግርህ ቁም። ስለኔ ስላሳየኸው ወደፊትም ስለማሳይህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጬልሃለሁ። ከገዛ ሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። አንተም ዓይናቸውን ትከፍታለህ፣ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋለህ። እነርሱም የኃጢአትን ይቅርታ ይቀበላሉ። በእኔም በማመን በተቀደሱት መካከል ርስት ያገኛሉ።